አንተ እግር ሁነኝ እኔ አይን ሆናለሁ። ሙሐመድና ሰሚር በደማስቆ ጎዳናዎች። በኦቶማን ዘመን በደማስቆ ጎዳናዎች ላይ ተራ የሰዎች መቻቻልን ጽንሰ ሐሳብ ሰባብሮ ያለፈ አንድ እጅግ አስደናቂና ልብ የሚነካ የህይወት ታሪክ ተከስቶ ነበር። ሙሐመድ የእስልምና እምነት ተከታይ ሲሆን ከወገቡ በታች ሽባ በመሆኑ የመንቀሳቀስ አቅም አልነበረውም። በሌላ በኩል ደግሞ የክርስትና እምነት ተከታዩ ሰሚር ሙሉ በሙሉ አይነ ስውር ነበር። በተናጠል ቢታዩ በዚያን ዘመን የነበረውን ዓለም አስቸጋሪ ሁኔታ ለመቋቋም የአቅም ማጣት ይገጥማቸው ነበር። ምክንያቱም ሰሚር ብርቱ የመራመድ ጉልበት ቢኖረውም ከፊቱ ያሉትን መሰናክሎች ማየት አይችልም ነበር። ሙሐመድ ደግሞ መድረሻውንና መንገዱን በግልጽ ቢያይም የመንቀሳቀስ አካላዊ አቅም ፈጽሞ አልነበረውም። እነዚህ ሁለት ነፍሳት ግን ዝም ብለው ከመረዳዳት ባለፈ ፍጹም በሆነ ሁኔታ ተዋህዱ። ሙሐመድ በሰሚር ጀርባ ላይ በመውጣት ለሰሚር ብሩህ ዓይን ሲሆነው፣ ሰሚር ደግሞ በምላሹ ለሙሐመድ ጠንካራ እግር በመሆን የደማስቆን ወጣ ገባ መንገዶች እንደ አንድ የተሟላ አካል ተቀናጅተው ያቋርጡ ነበር። ይህ ምሳሌያዊ ጥምረት ማንኛውም አይነት ትብብር ከመጀመሩ በፊት ራስን የማወቅ ኃይል ምን ያህል መሰረታዊ እንደሆነ በተግባር ያሳየናል። ሁለቱ ሰዎች የየራሳቸውን ደካማ ጎንና ውስንነት በጸጋ በመቀበል ብቻቸውን ምንም አይነት ውጤታማ ስራ ሊሰሩ እንደማይችሉ በመረዳታቸው ወደ ተሻለ የህይወት ደረጃ መሸጋገር ችለዋል። ራስን ማወቅ ማለት ጠንካራ ጎንንና ተሰጥኦን ለይቶ ማወቅ ብቻ ሳይሆን ሌላ ሰው ወደ ህይወትህ እንዲገባና እንዲያግዝህ ያንተን ክፍተትና ድክመት በሚገባ መረዳት ጭምር መሆኑን ታሪካቸው ትልቅ ትምህርት ይሰጣል። ትብብር ወይም ኮርፖሬሽን ለአንድ የጋራ ግብ አብሮ መስራት ቢሆንም የነሱ ግንኙነት ግን አንድ ወጥ የሆነ የሚሰራ አካል ለመሆን ማንነትና አቅምን ማዋሃድ ወይም ቅንጅት ኮላቦሬሽን የሚባል የላቀ ደረጃ ላይ የደረሰ ድንቅ ሰብአዊ ክስተት ነበር። በመካከላቸው የነበረው ሃይማኖታዊ ልዩነት ለጋራ የሰው ልጅ ፍላጎትና ለወንድማማችነት መደጋገፍ ሲባል ሁለተኛ ደረጃ መሆኑን በደማስቆ ጎዳናዎች ላይ በእያንዳንዱ እርምጃቸው አስመስክረዋል። የእነሱ አስገራሚ የህይወት ታሪክ ሁሉንም ነገር በራሴ ጥረት ብቻ ሰራው ሰልፍ ሜድ ማን የሚለውን ትዕቢት የተሞላበት እሳቤ በጽኑ በመሞገት የአንድ ግለሰብን አለመሟላት ፍንትው አድርገው ያሳያል። ማንኛውም ግለሰብ የአካል ብቃትም ሆነ የማህበራዊ ደረጃው ምንም ያህል የላቀ ቢሆንም በተሟላ ሁኔታ ራሱን ችሎ ብቻውን መኖር እንደማይቻልና ሁላችንም በህይወታችን ውስጥ የሌላውን ሰው እይታና እገዛ የምንፈልግባቸው ክፍተቶች እንዳሉብን በጥበብ ይጠቁማል። ታሪክ እንደሚነግረን ሰሚር ከዚህ ዓለም በሞት ሲለይ ሙሐመድ በደረሰበት ከፍተኛ የሐዘን ብዛትና በብቸኝነት ስሜት ከአንድ ሳምንት በኋላ መከተሉ በመካከላቸው የነበረው ቁርኝት ከአካላዊ ትስስር በላይ የነፍስ ትስስር እንደነበር ያረጋግጣል። ለነሱ በመካከላቸው የነበረው ልዩነት ሊታለፍ የሚገባ መሰናክል ሳይሆን ይልቁንም የተለያዩ ጥንካሬዎችና በረከቶች የሚገኙበት ዋነኛ ምንጭ ነበር። እውነተኛ ኃይልና ስኬት የሚገኝ በግለሰብ ፍጽምና ውስጥ ሳይሆን የገዛ ድክመቶቻችንን አምኖ በመቀበል ትህትና ውስጥ መሆኑን ይህ ታሪክ ዘላለማዊ ምስክር ሆኖ ይኖራል። እነሱ በደማስቆ መንገዶች ላይ ተያይዘው ሲጓዙ ያዩት የነበረው የራሳቸውን የጎደለ ህይወት የሚሞላውንና ፍጹም የሚያደርገውን ያንን የጠፋ ቁራጭ አካላቸውን ነበር። እኛስ በህይወታችን ውስጥ የጎደለንን የሚሞላውን ሰሚር ወይም ሙሐመድን ለማግኘት ዝግጁ ነን? ለራስ ብቻ ከመኖር ይልቅ በዚህ በክፉ ወቅት አንዱ የአንዱን ድካም ቢሸከም እጅግ መልካም ነበር። ምክንያቱም የአንዱ መኖር ለሌላው እጅግ ወሳኝ ነውና።
መቼም ህዝብ ሳይኖር ወታደር፣ ወታደር ሳይኖር መንግስት ለማን ይነግሳል? ህዝብ ሳይኖር ሀገር፣ ሀገር ሳይኖር ህዝብ ምን ይሆናል? ገበሬ ሳይኖር በሬ ማርባት ለእርድ ብቻ ነው የሚሆነው። ስለዚህ ምርት የለም ማለት ነው። ምርት ሳይኖር ገበሬው ኑሮ፣ ገበሬው ሳይኖር የከተማ ኑሮ የእምቧይ ካብ ነው የሚሆነው። ስለዚህ የአንዱ መኖር ለሌላው መኖር መሰረት ማለት ነው። ለምሳሌ የትንሹ አሳ በትልቁ አሳ ነባሪ በሻርኩ ላይ መኖር፣ አሳ ነባሪው ሲመገብ የሚተርፈውን እርሱ ይመገባል። ለአሳ ነባሪው የጽዳት ስራ ይሰራል። ለእርሱ ደግሞ የዕለት ምግቡን ከማግኘት በዘለለ በሌሎች ምግብ ፈላጊዎች እንዳይዋጥ፣ ጉዳት እንዳይደርስበት ይረዳዋል። ይህም ሂደት የጋራ ጥቅም ተብሏል። ይህም እርስ በርስ መጠቃቀም ማለት ሲሆን የትንሹን አሳ ደካማ አሳ ነባሪው ተሸክሞ ሲኖር ድካሙ ተሰምቶት አያውቅም። ምክንያቱም ስንት ኪሎ ግራም የሚመዝን የራሱን ክብደት ተሸክሞ ይኖራል። የደካሞችን ድካም ተሸክሞ ማለፍ በዓላማውም ዝለት ልዩ ልዩ የዓለማችን ድክመት ያፈራረሰውን የሰው ልጅ ልቦና ማነጽ ማለት ነው። በዓለም ላይ የተለያዩ ፍጥረታት አንዳቸው ከሌላቸው ጋር በሰመረ ጥምረት ይኖራሉ። አንዳቸው ከሌላቸው ጋር ያላቸው መስተጋብር እንዲሁም ከሚኖሩበት አካባቢ ጋር ያላቸው ግንኙነትም የተጣጣመ ነው። የሰው ልጅም በዚህ የህይወት ዑደት ውስጥ የሚገኝ ሲሆን ህይወቱም በዓለማችን ላይ ከሚገኙ ፍጥረታት መኖር ጋር የተሳሰረ ነው። ህይወት ያለው ሁሉ እኛን ጨምሮ በሚኖርበት ፕላኔት ላይ በዙሪያው የተለያዩ ህይወት ያላቸው ነገሮች ሊኖሩ ይገባል። ይህንን ነው ብዛ ህይወት የምንለው። ተክሎች የምንተነፍሰውን አየር ያመርቱልናል። ንቦች ደግሞ ሰብሎች እንዲራቡ በማድረግ ውስጥ አይተኬ ሚና አላቸው። ፈንገስ ደግሞ አፈር ለምነቱን ጠብቆ እንዲቆይ ያደርጋል። ስለዚህ ካልተበረዘው የተፈጥሮ ዓለም የምንጠጣውን ኩልል ያለ ንጹህ ውሃ፣ በመን ጊዜ የምንፈወስበትን መድኃኒት እንዲሁም መንፈሳችንን የሚያድስ እይታ እናገኛለን። ከምድረ ገጽ ላይ የአንድ ተክል ወይም እንስሳ ዝርያ መጥፋት ቀላል ሊመስል ይችል ይሆናል። ነገር ግን አንዳችን ከሌላችን ጋር በማይበጠስ ገመድ ስለተሳሰርን የአንድ ዝርያ መጥፋት ትልቅ ጉዳት አለው። አንድ ቤትን አስቡ። እናም አንድ ሰው ቤቱ ከተገነባበት ጡብ አንዱን መዞ ቢያወጣው ቤቱ ውበቱ እየደበዘዘ ጥንካሬውም እየደከመ ይሄዳል። በርካታ ጡቦች ሲወጡ ደግሞ በአጠቃላይ ቤቱ ይፈርሳል። በምድርም ከአጠቃላይ የህይወት ማዕቀፍ ውስጥ አንድ ዝርያ ሲጎድል ብዛ ህይወት ደካማ እየሆነ ይሄዳል። ያ ደግሞ በምድር ላይ ህብር ሰርተው እየኖሩ ያሉ ፍጥረታትንም ያዳክማል። መረጃዎቹ ከዛዲግ አብርሃም የአፍሌክስ ፕሬዝዳንትና ከተለያዩ ምንጮች አገኘን። አበቃን። ሰላም።